ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ላደርስ ወደ እናንተ ስለመጣው ሁላችሁም እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ዛሬ በዋናነት ሁለት ድሮፖችን የምንመለከት ይሆናል። አንደኛው ስታር ታወር ቼን ሲሆን ሁለተኛው ደግሞ ብለም ይሆናል። ብለም አሎኬሽን አዲስ ለቋል። ስለሱ እናያለን። ስታር ታወር ቼን ሊስት ሊደረግ ነው። ስለሱም አንዳንድ መረጃዎችን እሰጣችኋለሁ። እስከ መጨረሻው መከታተላችሁን እንዳትረሱ። ሁላችሁም አስቀድማችሁ ይህንን ቪዲዮ ላይክ አድርጉ። ሳብስክራይብ ያላደረጋችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ይህ ቻናል ስለ አፕ እንደዚሁም ደግሞ ቴስትኔት ኤርድሮፖች እና የቴሌግራም ኤርድሮፕ አንዳንዶችን መረጃ የሚያደርስላችሁ ቻናል ስለሆነ ሳብስክራይብ አድርጉ። ወደ መረጃዬ እገባለሁ። እንደዚሁም ደግሞ የተለያዩ ምርጥ የተባሉ ድሮፖችን መስራት የምትፈልጉ ካላችሁ ከዚህ ቪዲዮ ስር ዲስክሪፕሽን ላይ የዚህ የቪዲዮ ሊንክ አለ። የአፕ ሊንኮች አሉ። ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። ከስሩ ደግሞ ሞር የምትላለች ሀውር ብሎ ሞር የምትላለች እሷን ስትነኩ የተለያዩ ሊንኮችን ታገኛላችሁ። ሞር እያላችሁ ወደ ታች ብዙ ሊንኮችን ማግኘት ትችላላችሁ። ወደ አንደኛ መረጃዬ ወደ ስታር ታወር ስገባ ስታር ታወር በድጋሚ ኬዋይሲ የምታሟሉትን አምጥቶላችኋል። ኬዋይሲ ለማሟላት የምትፈልጉ ካላችሁ እዚህ ጋር ከታች ያለችውን ያላሟላችሁ ልጆች እዚች ከታች ያለችውን የማፕ እንትኗን ትነካላችሁ። ከነካችሁ በኋላ እዚህ ጋር ከላይ ሰርች የሚል ይመጣል። ሰርች የሚለውን ስትነኩ እዚህ ጋር አናውን የምትላለች እሷን ትነካላችሁ። እሷን ከነካችሁ በኋላ እዚህ ጋር የእናንተ መረጃ ለማሟላት እንትን የምትሉት ሎጊን ይመጣል። እንደዚህ የማይመጣላችሁ ከሆነ ዳውንሎድ የምትለዋን ስትነኩ ዳውንሎድ ስትሉ ሎጊን ይላል። ከላይ ሎጊን ትነካላችሁ። ከዛም በኋላ እዚህ ጋር የእናንተን ዩዘር ኔም ታስገባላችሁ፣ እንደዚሁም ፓስወርድ ታስገባላችሁ። እኔ አስገብቼ ልመለስ። እንደዚህ ካስገባችሁ በኋላ ሳክሰስ የሚል ይመጣል። ከዛም ኦኬ ስትሉት እዚህ ጋር የተለያዩ የራሳችሁ እንትኖች አሉ። ማለትም የምታሟሉት 4 ቅጾች አሉ። በእነዚህ ላይ አንደኛው ላይ የዋሌት አድሬስ ነው። ዋሌት አድሬስ የት እንዳለ አሳያችኋለሁ። እንደዚሁም ደግሞ የቴሌግራም የትዊተር ዩዘራችሁን ታስገባላችሁ። ይሄ ቀላል ነው። ዩዘር ትዊተር ላይ ገብታችሁ ፕሮፋይላችሁ ከላይ በኩል ስትነኩ ዩዘራችሁን ታገኛላችሁ። እንደዚሁም ደግሞ የዲስኮርድ ዩዘራችሁን የምታገኙት ላሳያችሁ። ዲስኮርድ ከዚህ በፊት ያው ሁላችሁም እንደምትጠቀሙ ይታወቃል። ዲስኮርድ ላይ ከገባችሁ በኋላ ከታች ፕሮፋይል ምልክቷ አለች። እሷ ላይ ትገባላችሁ። እዚች ጋር ዩ የምትላለች እሷ ከታች አለች። እሷ ላይ ገብታችሁ እዚህ ጋር አለ የእናንተ የዩዘር ኔማችሁ። አሁን እዚህ ጋር እንደምትመለከቱት ተኬኒው ብሎ 33 ይልና 19918 የሚል አለ። እሱ ዩዘር ኔሚ ነው። ስለዚህ እሱን አስገባለሁ። ከዛም በኋላ እዚህ ጋር ደግሞ የቴሌግራም ዩዘራችሁን ማለትም ጆይን ያደረጋችሁበት እሱን ዩዘር ኔም ታስገባላችሁ። እዚህ ጋር ዋሌት አድሬስ 2 ቦታ መጠቀም ትችላላችሁ። አንደኛው ምንድነው? ቀጥታ እዚህ ላይ ያለውን መጠቀም ትችላላችሁ። እዚህ ጋር ዋሌት አለ። ዋሌት ላይ ስትሄዱት ሪሲቭ የምትላለች። ከዛም በኋላ እቺን ኮፒ አድርጋችሁ ማሟላት ትችላላችሁ። ቀጥታ በዚህ የምትሞሉ ልጆች ካላችሁ ፎርሙን እዚህ ላይ ቀጥታ የምትሞሉ ካላችሁ መጀመሪያ ሪሲቭ ብላችሁ ኮፒ አድርጋችሁ መግባት አለባችሁ። ካልሆነ ደግሞ ከዚህ በፊት በሜታማስክ ላይ የሰራችሁ ልጆች ካላችሁ ሜታማስክ ላይ ዋሌት ክሬት ያደረጋችሁ ካላችሁ ማለትም ስታር ታወር ቼን ወይም የስታር ታወር ቼን እንትኖችን የሰራችሁ ካላችሁ በሱ ቀጥታ መሙላት ትችላላችሁ። ይሄ በጣም ቀላልና ግልጽ ነው። ይህንን ሊንክ ቴሌግራም ላይ አስቀምጬላችኋለሁ። ይህን ሊንክ ኮፒ አድርጋችሁ ወስዳችሁ ቀጥታ አንደኛው በሚስስ ብራውስ መግባት ትችላላችሁ። ሚስስ ብራውስ ለማግኘት እዚህ ጋር ቀጥታ ኦፕን የምትለዋን ስትነኩ ክሮም ላይ ያስገባችኋል። ሎጊን ብላችሁ መጠቀም ትችላላችሁ። ካልሆነ ኮፒ አድርጋችሁ በሚስስ ብራውስ ከላይ ሰርች ባር ላይ ገብታችሁ ሊንኩን ፔስት ታደርጉና ከዛም በሱ መስራት ማሟላት ትችላላችሁ። ቀለል የሚለው በሚስስ ብራውስ እና እንደዚሁም ደግሞ በራሱ
አፕ ላይ ነው። በጣም ቀላልና ሲምፕል ነው። እንደዚህ አድርጋችሁ ማሟላት ትችላላችሁ። በተለይም ያመለጣችሁ ልጆች በፍጥነት መሙላታችሁን እንዳትረሱ። ወደ ብለም እገባለሁ። ብለም ኤርድሮፕ ደግሞ አዲስ አሎኬሽን አምጥቷል። ይሄም ደግሞ ያለውን አከፋፈል ዘዴ ነው የሚያሳየው። በጣም ከሚያስጠላ ነገር አንዱ የቴሌግራም ስራዎች መጨረሻ እንደወረዱ ብለም አስመልክቶናል። እንዲያውም መረጃ አልሰጥም ብዬ ነበር። ለማንኛውም ልሰጣቸው ብዬ አስቤ ነው እንጂ በጣም የሚያስጠላ ስራ ነው የሰሩት ብለም። ከዛ ውስጥም አጠቃላይ የሰሩት ማለትም እነዚህ 3 ነገሮች እነሱ አዲስ ያመጡት እንትኖች ናቸው። እዚህ ጋር እንደምትመለከቱት 300 ብለም ይሄ ቶከን ነው የተሰጠኝ ቶከን ነው። የምወጣው በ180 ቀናት ውስጥ ነው። ያ ማለት 30% ሊስት ሲደረግ ይወጣል። 30% ሊስት በሚደረግበት ቀን ነው የሚወጣው። ከዛም በኋላ የቀረው በ180 ቀናት ውስጥ ነው። በ180 ቀናት ውስጥ በየቀኑ የሚፈቀደው 1.16 ማለት ነው። 1.16 30% ማለት 90። አሁን 90ው በመጀመሪያ ቀን ነው የማወጣው። ዋጋው ስንት ይሁን የሚለው ነገር አይታወቅም። ዋጋው 5 ቢሆን ራሱ ማለት ደስ የሚል ነገር አይደለም። $95 ራሱ ቢሆን አንዱ 5 USDT አካባቢ ቢሆን ራሱ የሚገርም ነው። ስንት እንደሆነ አይታወቅም። በእርግጠኝነት ዋጋው የወረደ ነው የሚሆነው ማለት 0 ምናምን ነው የሚሆነው። ግን ፌር አይደለም፣ እስካም ነው። አጠቃላይ በቃ ብለም ማለት እስካም በሉት። ምንም ከዚህ በኋላ ደህና ነገር መጠበቅ አንችልም። 30% ነው መጀመሪያ ቀን ሊስት ሲደረግ ማውጣት የሚችለው። በዛ ላይ ደግሞ የሚገርማችሁ በምን ሊስት እንደሚያደርግ አላሳወቀም። ቶከንን ደግሞ ዊስትሮል ማድረግ የሚቻለው ማለትም ከብሌም ቦት ላይ ወደ ኤክስቼንጃችን የምንልከው ሊስት በሚደረግበት ቀን ነው። ከዚህ በፊትም እንደሚታወቀው ሲድም እንደዚህ አድርጓል። የሚገርማችሁ እንደዚሁም ደግሞ እንዲያውም ይሻላል የሚባለው ኖትፒክስል ነው። ኖትፒክስል ነው። አዎ ኖትፒክስል በእንትኑ ቀን አውጥቶ ጥሩ ነገር በትንሹም ሰጥቷል። ብለምም እንደዚሁ ደግሞ ሌሎች እንዳደረጉት እዛን ቀን ሊስት ሲደረግ እንትን ይለቅና ያወጣዋል። እና በጣም የሚያስጠላ ቴሌግራም አጠቃላይ ማለት ይቻላል በሙሉ ማለት ይቻላል የቴሌግራም ኤርድሮፖች ኦልሬዲ አሰራራቸውን ቀይሯል። መንገዳቸው በጣም የሚያስጠላ ነው። ለተጠቃሚው ምንም አያስቡም። በጣም የወረደ እንትን ነው አስለፍተው 180 ቀን ውስጥ ያለውን ማውጣት ይቻላል። ሊስት የሚደረገው መቼ እንደሆነ እስካሁን ድረስ ምንም የገለጹት ነገር የለም። ገብታችሁ የእናንተን ማየት ትችላላችሁ። በእርግጠኝነት ብዙዎች 10 ምናምን 15 20 አካባቢ ነው እዚህ ጋር ያለው ብልም ቶከኑ እና ሊስት ሲደረግ የምታወጡት መጀመሪያ ቀን ይሄ ከላይ ያለው ብቻ ነው የምታወጡት። እኔ ጋር 90 እንደሚለው የእናንተ ስንት እንደሆነ ማየት ትችላላችሁ። አጠቃላይ ደግሞ የተሰጣችሁ እዚህ ጋር ማክስ ሪዋርድ የሚል አለ። የኔ 300 ነው። በየቀኑ 1.16 ነው የማውጣት ቻንስ የሚኖረው በ180 ቀናት ውስጥ። ምናልባት በየቀኑ ላይ ወጣ ይችላል። ተደምሮ በወር ይሁን በ3 ወር ይሁን አይታወቅም። አንድ ላይ የሚወጣው መቼ እንደሆነ አይታወቅም። 210 አካባቢ ይቀረኛል ማለት ነው። እናም ይሄን ይመስላል። መች ልስ እንደሚያደርግ ከዚህ ከታች በኩል ሶን ብለውታል። የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ከዚህም በኋላ በሰፊው የአፕ ኤርድሮፖችን የምንመለከት ይሆናል። ስታርታውር ቼን ሊስት ሊደረግ ስለሆነ አንደኛ ቢትማርት ላይ ሊስት እንደሚያደርጉ በትዊተር ገጽ ላይ ራሳቸው አሳውቀውታል። እዚህ ጋር ማየት ትችላላችሁ። ስታርታውር ቼን ላይ ገብታችሁ ራሳቸው ቢትማርት ላይ ሊስት እንደሚያደርጉ ገልጸውታል። መልካም ቆይታ። አዳዲስ መረጃዎችን እንመለከታለን። ከዚህ ቪዲዮ ስር ዲስክሪፕሽን ላይ የምርጥ አፕ ኤርድሮፖችን አስቀምጫለሁ። ገብታችሁ መስራት ትችላላችሁ። ቻው